ከልጅነት ጀምሮ ነው ጆሮ የሚያመኝ እና እየሄድኩ እድሜ ከፍ እያለ በሄደ ቁጥር ደግሞ በሽታውም እየጠና ነው የመጣው። ሰላም እንዴት ናችሁ? ዛሬ አንድ መልካም ሰው ላመሰግን የመጣሁትና እሱም ዶክተር አብይ ታደሰ ነው። ከቻላችሁ ሼር አድርጉለት። እኔም ከሰው ሜንሽን አደርገዋለሁ አካውንቱ እና በቃ ወላሂ ያደረክልኝ ነገር ይሄ ነው ተብሎ አይወራም። ወላሂ በጣም ከትልቅ ነገር ውስጥ ነው ያወጣኝ እና በሰዓቱ 11ኛ ክፍል ተማሪ ነበርኩኝ። እርግጥ እኔ የሚያመኝ ከልጅነት ጀምሮ ነው ጆሮ የሚያመኝ እና እየሄድኩ እድሜ ከፍ እያለ በሄደ ቁጥር ደግሞ በሽታውም እየጠና ነው የመጣው። ከዛን 11ኛ ክፍል ተማሪ ሆኜ ደግሞ ጭራሽ ነው ያለችው ከአስተማሪ ጋር አስተማሪ የሚለው መናገር ምናምን ሲናገር እኔ መስማት አልችልም። በአፉ ምልክት ነው የምሰማው ማለት ነው እና ከተማሪ ጋር መግባባት ከማህበረሰቡ ጋር መግባባት በጣም ከባድ ነበረ እና ከዛን በቃ ተማሪ ሙሉ አወቀ። ተማሪ እዛች ጆሮ አይሰማም ምናምን ይባል ጀመረ። ያ ደግሞ ለእኔ በጣም ከባድ ነበረ በሰዓት። ከዛን ትምህርት ቤት አቋርጬ በሬን ዘግቼ ከ6 ወር በላይ ነው ቤት ውስጥ የተቀመጥኩት። በቃ ምክንያቱም አንድ ሰው ይሄ ነው ያ ነው ሲባል መልስ ካልሰጠ እንዴት ከሰው ጋር ሊኖር ይችላል? አይችልም። ጆሮ አይሰማም ምናምን ሲባል ደግሞ በቃ ለእኔ ከባድ እየሆነ መጣ እና በሬን ዘግቼ ትምህርት ወስጄ ቤት ውስጥ ቁጭ ብዬ ሳለ ኤግዛም ደረሰ። ኤግዛም ሲደርስ በቃ ያለኝ አማራጭ ሄጄ ዶክተር አብይ የትምህርት ማስረጃ ጽፎ ትምህርት ቤት ማስገባ የሕክምና ማስረጃ ጽፎ ሕክምና ከዛ ምን ነበረ እንደዚህ ከዚህ በፊት አንድ ራፍ ናቸው ነበረ እኔ ደግሞ መሰራታቸው ምንም አመናበት ለምንድ መሰራት ናቸው ቤተሰቦች ያቀምናቸው እኔ ደግሞ ተማሪ ነው እኔ የሰራ ልሻለሁ ሰርጀሪ የሚሰራ እኔ እኮ ቤተሰቤ ናቸው አቅም የሌላቸው አልኩት። አይ እኔ በራሴ ውጭ በጣም በቃ ወላሂ ላዚም የሆነ ተስፋ ይላ ተስፋ ነው በቃ የሆነ ዛሬ ነው የምደርስ እንኳን አልመሰለኝም በሰዓቱ። ወላሂ በጣም ከባድ ነበረ በቃ እና ምን ያህል ተስፋ እንደሰጠኝ ህይወቴ ላይ ያውቃል። በጣም በቃ ደስ ይል ነበረ ያውቃል። ወላሂ እንዳልከው ቃሉን አላጠፈም። 2 ወር ባልሞላ ጊዜ ውስጥ ሰርጀሪ ተሰራሁኝ እና በቃ እሱም ወደ አዲስ አበባ ሄደ። ኢንሻአላህ አዲስ አበባ መጥቼ አመሰግናለሁ በአካል እና ለዛሬ ቪዲዮ የሰራሁት እና አላህ የሆነ የተሻለ ቦታ ያድርሰኝና ያንተን ውለታ ለመክፈል አላህ ያብቃኝ። እስከዛው ደግሞ አላህ ይጠብቀን። ፈጣሪ ጥሩ ልብህን አይቀይረው። አንተን ቤተሰቦችንም አላህ ይጠብቃቸው እና ወላሂ በጣም ነው የማመሰግነው። በጣም ነው የምወደው። አላህ ያክብርልኝ። በዚህ ቪዲዮ ዙሪያ በጣም እንግዲህ ብዙ ቪዲዮ ሰርችበታለሁ። እባካችሁ አሁን ድረስ ሜንሽን ታደርጉኛላችሁ። ይሄ ችግር ያለበት ሰው ኢትዮጵያ አይደለም ሌላ ሀገር ነው ያለው። እንግዲህ እሱም በኮንተንት ይዞት ነው እንግዲህ እየሰራበት ያለው። በጣም ተመችቶታል። ቫይራል እየወጣበት ነው። ነገር ግን እኔ ምን እንደማደርግ አላቅም፣ ወይም ደግሞ ምን አድርግ እንደምትሉኝ አላቅም እና ሜንሽን የምታደርጉኝ ማለት ነው። ስለ ችግሩ እንደሆነ ሰፋ ያለ ቪዲዮ ሰርቼበታለሁ። ሱፕራኒውራሪስቲ ኢንዱስትሪ እንደሚባልና ስለ ሕክምናውም በተወሰነ መልኩ ባለፈው ነግሬያቸዋለሁ። ግን አሁንም ድረስ በጣም ብዙ ሰው ሜንሽን ያደርገኛል አረ ይገባኛል። ኤኒዌይስ ግን ስለዚህ ሰው እየሰራሁት ቪዲዮ ፋይሌ ላይ ወጣች ገብታችሁ ማግኘት ትችላላችሁ። ሰውየው ግን ተመቶታል። እስከተመቸው ድረስ ደግሞ የምናየው ነው የሚለውን ኤኒዌይስ አመሰግናለሁ። ዶክተር አብይ ነኝ ከኢዲካ አንገት ላይ ቀዶ ሕክምና ማዕከል ነው። መግሎ
ያለሁበት ግቢ ላይ ራሱ በጣም እየጨውክ ነው ምናምን እያሉ ሰዎች እየረበሹኝ ነው። እባካችሁ በጣም እየጨውኩ ነው ማውሮ እባካችሁ ዶክተር ጋር ሜሽን ሼር አድርጉልኝ ውድ ፋሚሊዎቼ። አመሰግናለሁ። ታሰራል አንዴ ማስተላልፈው ነገር መልእክቴ ምንድነው በላቸው በዚህ ገጠሮ ኦኬ እንግዲህ እንደሰማችሁት ነው። ጆሮ ላይ ችግር አለ ነው የሚለው። ትንሹ ልጅ ደግሞ ተው እንዳትያዝበት በህመሙ እንዳይያዝም ኤኒ የሆነ ሲሪየስ ችግር ካለብህ እና ወደ ኤኒት አንገት በላይ ቀዶ ሕክምና ማዕከል እናክምሃለን። በምንችለው በሙሉ እናግዝሃለን። ልጆች ችግር ቀድሞ ከታከሙ በጣም ይኖሯል። ከዘገዩ ደግሞ በጣም አስቀያሚና አደገኛ ችግር ሊያመጣ ይችላል ማለት ነው። ስለዚህ ና ወደ ልዩ ሰምተናል ሰጣችሁ እና ደስ ብሏችኋል? እኔም ወዳችኋለሁ። ቲክቶክ ልቀቃችሁ? እሺ እስካሁን እንደዛ የሰጣችሁ የለም? እስካሁን የሰጣችሁ የለም እንደዛ? ስድስት መቶ ነው እስካሁን የነበራችሁ? አሁን አጋጣሚ ሆኖ ሞላ። በጣም አመሰግናለሁ። እንግዲህ ያዝኩት እሱ ነው እንግዲህ 2000 ምናምን ብር የነበረኝ በእውነት እኔ እንግዲህ 2100 ነበረኝ። ሁሉንም ሰጠኋችሁ። ምን አለ? ምን እፈልጋለሁ? የጎደለኝ ነገር ኧረ ምንም የለም። እውነት 100 ብሩን ትሰጡኝ ለእኔ መልሳችሁ? ኧረ ችግር የለም። እውነት እኔ ወደ ቤቴ ይገባል። አመሰግናለሁ። አሜን። እደጉልኝ። እሺ አሜን። እደጉልኝ ልጆችዬ፣ ወዳቸዋለሁ። ቻው ቻው፣ ደህና ደሩ። እሺ የቀነለይ አሜን አሜን አሜን። ዛጓላይ እመጣለሁ፣ አወራቸዋለሁ። እሺ እሺ። ህረ ጽቡቅ እነሱ ማንም አዶናይ አገኛቸውና ማለት ነው ለነሱ በፈጣ በጣም ጥሩ። እኔ ደግሞ ለእናንተ ሰጥቷችሁ ከዛ እነሱ ትናንትና 1500 ይዘው ገቡና እኛ ደግሞ በቃ 500 ይዘን ገባና ማለት ነው። ከዛ እነሱ ደግሞ 1000 በለጥናችሁ ሲሉ እኛ ደግሞ ዛሬ በለጣችኋቸው። ይህ አባትና ይመቻችሁ፣ ወዳችኋለሁ። ከዚህ ማንም አይበልጣችሁ። እሺ ቻው ቻው፣ ደህና ደሩ። አሜን አሜን አሜን።